991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991 ሰላም ጤና ይስጥልኝ። እንደምን ሰንብታችኋል የተከበራችሁ አድማጮቻችን? እነሆ የዛሬው 991 ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ እንጋብዛለን። የዛሬው ፕሮግራማችን ባለፈው ሳምንት የጀመርነው በሁለት ቀናት ውስጥ ባልና ሚስቶቹን ማንገደላቸው በሚል ያቀረብነው የወንጀል ምርመራ ታሪክ ሁለተኛና የመጨረሻ ክፍል እናቀርባለን። ግርማ ፍስሐ ነኝ። መልካም ቆይታ። ባልና ሚስቶቹን በሁለት ቀናት ማንገደላቸው ክፍል 2። የተወደዳችሁ አድማጮቻችን ባለፈው ሳምንት ባልና ሚስቶቹን በሁለት ቀናት ማንገደላቸው በሚል ርዕስ ባቀረብነው የወንጀል ምርመራ በትግራይ ክልል አድዋ አውራጃ አውዝላን ከተባለ ቀበሌ አቶ ግርማይ ተክሎ የተባሉ አዛውንት በተኙበት በመጥረቢያ ጭንቅላታቸው ተፈጥፍጦ እንደተገደሉ ባለቤታቸው ወይዘሮ ግዳይ ደሞዝ ለወረዳው ፖሊስ ሪፖርት ማቅረባቸውን፣ በንጋታው ደግሞ እኚሁ ሪፖርት አቅራቢ የአቶ ግርማይ ተክሉ ባለቤት የሆኑት ወይዘሮ ግዳይ ደሞዝ ከቤታቸው ተሰቅለው መሞታቸውን ገልጸን ነበረም። ፖሊስ የእነዚህን ሁለት ባልና ሚስቶች በሁለት ቀናት የመሞታቸው ምስጢር ወይም ገዳያቸውን ለማወቅ ጥረቱን ቀጥሏል። ከ12 ዓመት በላይ በፍቅር ይኖሩ የነበሩ ባልና ሚስቶች ከጊዜ በኋላ በመካከላቸው ግጭት እንደነበረ፣ ግጭቱንና ጸቡን ለማስቀረትም የሰፈሩ ሽማግሌዎች በተለያዩ ጊዜያት ለማስታረቅ ጥረት ማድረጋቸውን ፖሊስ ሰምቷል። ፖሊሶች እነዚህ ሽማግሌዎች የጠቡንና የጭቅጭቁን መንስኤ እንዲያስረዱት ቢጠይቃቸው አብዛኞቹ ፖሊስን ሊተባበሩ ፈቃደኞች አለመሆናቸውን፣ ሆኖም ፖሊስ ግን ጥረቱን መቀጠሉን ገልጸን ነበር ያለፈው ዝግጅታችንን ያበቃ ነው። ለመሆኑ አቶ ግርማይ ተክሉ በተኙበት በመጥረቢያ ማን ነው ፈጥፍጦ የገደላቸው? ባለቤታቸው ወይዘሮ ግዳይንስ ማን ነው ከቤታቸው ገብቶ የሰቀላቸው? የዛሬው ፕሮግራማችን የምርመራ ውጤቱን ይነግራችኋል። ባልና ሚስቶቹን በሁለት ቀናት ማን ገደላቸው? ክፍል 2 እንሆ። ወንጀል የፈጸመው ሰው ወይም ሰዎች እንዴት ሆነው ወደ ቤት እንደገቡ ሚስጥሩ ለጊዜው አይታወቅ እንጂ በቤት ውስጥ የነበረ አንድ ሌላ ሰው ሟቹን እንደተኙ በመጥረቢያ ጭንቅላታቸው መትቶ በዚያው እንዲቀሩ አድርጓቸዋል የሚለው ጥርጣሬ ግን ተጠናክሯል። ፖሊሶቹም ሚስትየዋ በእርግጥ ራሳቸውን የገደሉ ሳይሆን ባላቸውን የገደሉ ሰዎች ለድጋሚ በቀል ሚስታቸውን ገድለው ሰቅሏቸዋል ወይም የባላቸውን ገዳዮች ሚስጥር ሴትየዋ ስለሚያውቁ ሚስጥር እንዳያወጡ ሲሉ ገድለዋቸዋል የሚል ነው። ሚስትየዋ በእርግጥ ራሳቸውን ገድሏል የሚባል ከሆነም በራሳቸው ላይ ይህን ፍርድ ሊሰጡ የቻሉት በባላቸው ግድያ ወንጀል ተካፋይ በመሆናቸው ተጸጽተው ይሆናል የሚል ግምትም ፖሊሶቹ ላይ አድረዋል። ይህም ከሆነ ሚስትየዋ በባላቸው ላይ ለተፈጸመ ወንጀል የሚያውቁት ምስጢር አለ ወይም የወንጀሉ ተካፋይ ሆኗል የሚለው ጥርጣሬ ጉልህ ለማድረግ የሚቻለው በእርግጥ ራሳቸውን ሰቅለው መሞታቸው ሲረጋገጥ ብቻ ነው። ስለዚህም አንደኛው የምርመራ እርምጃ ሴትየዋ ራሳቸውን ለመስቀላቸው የሚያስረዳ የቴክኒክ ማስረጃ ማግኘት ነው። ለምርመራው ሥራ ግን የሟቹን የሕይወት ታሪክ ማጥናት ግድ ነውና ባልየውም ሆኑ ሚስትየዋ ዕቁባት ወይም ወዳጅ እንዳላቸው ለማወቅ መከታተል እንደሚገባቸው የምርመራ ቡድኑ ተስማምተዋል። ለምርመራቸው መዳረሻ የሚያደርጉት ደግሞ የሚስታቸው ወዳጅ የሆነ
አንድ ያልታወቀ ሰው ይህን ወንጀል ለመፈጸሙ የሚያረጋግጥ ውጤት ለማግኘት ነበረም። እውነት እኚህ ባልቴት በልጆቻቸው አባትና በዓመታት የትዳር ጓደኛቸው ላይ ይህን አሰቃቂ ወንጀል ፈጽመው ወይም አስፈጽመው ይሆን? ምርመራውን ሲያካሂድ የነበረው የምርመራ ቡድን መሪ የተጠናከረ ሪፖርቱን እንዲያቀርቦታል። አቶ ግርማይ እቤት ውስጥ በተደራጀ ምስጢራዊ ተንኮል ወንጀል የተፈጸመባቸው መሆኑን ብናምንም ለምርመራ እርምጃችን እንቆቅልሽ የሆነው ሚስታቸው ራሳቸውን ገደሉ መባሉ ነው። ምርመራቸውን የጀመሩት ፖሊሶች ሴትዮዋ ራሳቸውን ለመግደላቸው ቢያረጋግጡም በእኛ በኩል አባባሉን ሙሉ በሙሉ አልተቀበልነውም ነበረም። ለዚህም ምክንያት የሆነን ሴትዮዋ ወንጀል ከፈጸሙባቸው በኋላ ራሳቸውን የገደሉ ለማስመሰል ሰቅሏቸው ሊሆን ይችላል የሚለው አስተሳሰብ ስላደረብን ነው። የመጀመሪያዎቹ ፖሊሶች ወንጀሉ በተፈጸመበት አካባቢ የነበረው ሁኔታ እንደገለጹልን ከሆነ ሟቾቹ ከግቢያቸው ውስጥ 2 ቤት ነበራቸው። ሟቿ ተሰቅለው የተገኙት ከትንሹ ቤታቸው በስተኋላ ነው። ይህም ከዋናው ማለትም ከትልቁ ቤት 15 ሜትር ያህል ይርቃል። ቤቱ ዙሪያውን አጥር ያለው ሲሆን በተሰቀሉበት ቦታ ወደ ውጭ የሚያስወጣ በር የለውም። አጥሩም አልተሰበረም። ወደ ግቢው የሚያስገባው ዋናው በር ብቻ ሲሆን ይህም በር የሚገኘው ሐዘንተኞቹ በተቀመጡበት አቅጣጫ ስለሆነ ሴትዮዋ ወደ ተሰቀሉበት ቦታ ለመድረስ የሚቻለው ሐዘንተኞቹ በተቀመጡበት ቦታ ላይ ካለፉ በኋላ በሚገኘው የስርቆሽ በር በኩል ነው። ሴትዮዋ ተሰቅለው ያያቸው የሟቿ የመጀመሪያ ልጅ ሲሆን ከመሰቀላቸው በፊት ለሽንት ወደ ጓሮ ሉጣ ብለው ከሐዘንተኞቹ መካከል መነሳታቸውን የነበሩት ሰዎች መስክረዋል። ሟቿ ሆዴን አሞኛልና ወደ ውጭ ሉጣ ብለው ከሐዘንተኞቹ መካከል ተነስተው ለመውጣታቸው ካረጋገጡት ሰዎች መካከል የሟቿ እናት ይገኛሉ። እኚህ ሴትዮ እቤት የገባ ሰይጣን ልጆቼን አሟጦ ጨረሳቸው እያሉ ከመናገራቸው በቀር ለሴትዮዋ መሞት የሚጠረጠሩት ሰው አለመኖሩን ገልጸዋል። አካባቢውን እንደተመለከትነው ሴትዮዋ የሞቱት ራሳቸውን ሰቅለው ነው ይላል ሪፖርቱም። ሴትዮዋ ተሰቅለው የሞቱት ከሐዘንተኞቹ መካከል ተነስተው ከወጡ በግምት እኩል ሰዓት ባልበለጠ ጊዜ መሆኑን፣ በዚህም ሰዓት አንዳችም ጩኸት አለመሰማቱ፣ በሟቿ ሰውነት ላይ ሰንበርና ሌላም የትንቅንቅ ምልክት አለመገኘቱን ካረጋገጠም በኋላ ሴትዮዋ በእርግጥ ራሳቸውን መግደላቸውን ልናምን ቻለን። የምርመራ ቡድኑ ምርመራውን ሲጀምር አሁንም የምርመራ መነሻውን ያደረገው የባልና ሚስቶቹን አኗኗር በማጥናት ነበረም። በመካከላቸው ጸብ ነበርን? ራሳቸውን ሰቅለው ገደሉ ከተባሉት የሟች ሚስት ጋር በሌላ ግንኙነት የሚጠረጠር ሌላ ሰው ነበርንም? ሟቿ በባላቸው ሕይወት ላይ ክፉ ነገር ለማሰብ መነሻ የሚሆናቸው ጠንካራ ምክንያት ምንድን ነው? እነዚህ ሁሉ ጥያቄዎችን ለማጣራት ሲሉ ያችን የገበሬዎች መንደር ምስጢር አንድ በአንድ ለመረዳት ፖሊሶቹ ጥረታቸውን ቀጠሉም። ሟች አቶ ግርማይ በዚያ ቀበሌ የታወቀ ጠላት የላቸውም። ከሚስታቸው ጋር በፍቅርና በተድላ 12 ዓመት በመኖር 3 ልጆች ያፈሩ ሲሆን
ከጥቂት ዓመታት ወዲህ ግን በባልና ሚስቱ መካከል አለመግባባት ተፈጥሮ ነበር ይባላል። ለጸባቸው መነሻ የሆነው አቶ ግርማይ አንድ ዕቁባት ከመኖሪያ ቤታቸው ፈቅ ካለ ቀበሌ ስለነበራቸው ነው የሚለው ወሬ ፖሊሶቹ ሰምተዋል። ሟቹ ከሚስታቸው በቀር ወደ ውጪ በመልመዳቸው አለመግባባት ተፈጥሮ ለተደጋጋሚ ጊዜ በሽማግሌዎች ታርቋል ይባላል። ፖሊሶቹ እንዲህ ያለውን ወሬ በማግኘታቸው እስካሁን ድረስ ያላሰቡትን ለራሳቸው ውጤት የሚሰጥ አዲስ የምርመራ አቅጣጫ ያገኙ መስሏቸው ተስፋ አድርገው ነበረም። የነበረው ግምት የሟቹ ዕቁባት ነች ለምትባለው ሰው ተቆርቋሪ ማለትም ሌላ ወዳጅ ሊሆን የሚችል ሰው ይህን ወንጀል ፈጽሞት ይሆናል የሚል ነው። በዚህ በኩል የተደረገው አዲስ ጥርጣሬ ለማጣራት ጊዜ ከማጥፋታቸው በፊት የተባለችው ሴት በእርግጥ የሟቹ ማለትም የአቶ ግርማይ ዕቁባት እንደነበረች ለማረጋገጥ ፈለጉ። ይህን ጉዳይ በይበልጥ ለማረጋገጥ የሚቻለው ባልና ሚስቶቹ ተጣልተው በነበረበት ጊዜ አስታራቂ የነበሩትን ሽማግሌዎች ማግኘት ሲቻል መሆኑን ተገንዝበዋል። ባልና ሚስቶቹ በተጣሉ ቁጥር አስታራቂ ከነበሩት ሽማግሌዎች መካከል ጥቂቶቹ ቢገኙም የጸቡን እርግጠኛ ምክንያት የሚያውቁ የተወሰኑ ብቻ ነበሩ። እነዚያውም ቢሆኑ ስለ ባልና ሚስቶቹ የሚያውቁትንና የሰሙትን እንዲያስረዱ ቢጠየቁ ሁሉንም ነገር በማስረዳት ከፖሊሶቹ ጋር ተባባሪ ሊሆኑ አልፈቀዱም። ፖሊሶቹ ከብዙ ማስረዳትና ማግባባት በኋላ ሁለት ሰዎች በሰጡት ቃል በሚስትየዋ ቅናት ምክንያት ባልና ሚስቶቹ የከረረ ጸብ እንደነበራቸው አረጋገጡም። ሟቹ በውበትም በዕድሜም ሻል ያለች አንዲት ሴተኛ ዳሪ በማፍቀራቸው የተነሳ አኗኗሯቸው ወደዚያ ስላዘነበለ ሚስትየዋ ከመጠን በላይ በሆነ ቅናት ተነሳስተው ትዳራቸውን ለማፍረስ ቆርጠው ነበረም። ሆኖም የደረጀ ንብረታቸው እንዳይበተኑ የሚጥሩ ወገኖች በምክር እያስታገሱ አቆይተዋቸዋል። እንዲያውም የወንጀል ሊፈጸም አቅራቢያ አንድ ቀን ጧት ባልና ሚስቶቹ ተደባድበው እንደነበርና በዚህም ጊዜ ጸቡን ያበረዱት ሽማግሌዎች ሟቹ ዳግመኛ ወደዚያችኛዋ ሴተኛ ዳሪ ቤት መለስ ብለው እንዲያዩ ቢወስኑም ሟቹ ይህም ባለማክበር ከዚያች ሴት ቤት ባለመቅረታቸው ጸባቸው እየተጋነነ ሄዶ ነበረም። ሴተኛ ዳሪዋ በአካባቢው ነዋሪዎች ዘንድ ለሟቹ እንደ ሁለተኛ ሚስት በመቆጠሯ ሌላ ወንድ እንደ ልቡ ሲገባና ሲወጣ አይታይም ነበረም። ፖሊሶቹ ግን ይህን ሁኔታ ስላጠራጠራቸው የሴተኛ ዳሪዋን አኗኗር ከነማ ጋር ግንኙነት እንዳላት ለማወቅ መከታተላቸውን ቀጠሉ። በወሰዱት እርምጃ የተባለችው ሴት አንድ ሌላ ወዳጅ እንዳላት ሰሙ። ይህ ሰው መካከለኛ ዕድሜ ያለው ሲሆን ሚስቶች እንደፈለገ የሚለዋውጥ ነው ይባላል። ምንም እንኳን በተለያየ ሙያ ይህን ያህል የታወቀ ባይሆንም ጠመንጃውን ይዞ በየመንደሩ በመዘዋወር ማን ይነካኛል የሚል ኃይለኛ ሰው መሆኑን የሚነገርለትና ከሟች ጋር ፍቅረኛ እንደነበረ ፖሊሶቹ አረጋገጡ። ይህ ሰው ባለው ግንኙነት መሰረት ከሟቿ መኖሪያ ቤት ለመውጣትና ለመግባት የሚችል ሆኖ ሳለ ወዳጁን ወይም ሟቹን ከርቶ ለምንና ምን ለማግኘት ብሎ ያችን ሴተኛ ዳሪ ተወዳጃት። የሟቹስ ሚስት ቁጭታቸውን ለመወጣት ሲሉ እሳቸውን በበኩላቸው ይህን ሰው ወዳጅ ከማድረጋቸው የተነሳ በሟቹ ላይ ወንጀል ለመፈጸም ተመሳጥረው ይሆን? ይህ ሁሉ ሁኔታ እውነት ሆኖ ከተገኘ ወንጀሉ የተፈጸመው ምናልባት በሴት የተነሳ በተቀሰቀሰው ቅናት መሆኑ ነው። ቅናቱ የመነጨው ከሟች ሚስት ከሆነ በግድያው ላይ ተካፋይ
ሆኗል የሚለው ጥርጣሬ መከታተል ፖሊሶቹ ግድ ሆነባቸው። ሟቿ በባላቸው ላይ ወንጀል ለፈጸመው ሰው በቂ ድጋፍ ሰጥተዋል እንጂ ራሳቸው ብቻቸውን ወንጀሉን ፈጽመዋል የሚል እምነት ፖሊሶቹ አላደረባቸውም። እስካሁን ድረስም በተደረገው ምርመራ የተገኘው አንዳንድ ጠቃሚ ማስረጃዎች ጎላ አድርገው የሚያሳዩት ከሟቿ ጋር የጠበቀ ግንኙነት ያለው ሰው ቤት ውስጥ አሸምቆ ሟቹን ገድሏቸዋል የሚለውን አቅጣጫ የተከተለ ነው። ይህም ከሆነ ከአቶ ግርማይ ጋር በነበረው መግባባት መኖሪያ ቤታቸው ድረስ ለመግባትና ለመውጣት የሚችል ያው የሴተኛ ዳሪዋ ወዳጅ ነው የተባለው ሰው ነው። ይህ ሰው ከሚስታቸው ጋር የተለየ ግንኙነት ካለው እንዲህ ያለውን ወንጀል ለመፈጸም የሚችልበት ዕድል አለው። እንዲያውም ከዚያ ሴተኛ ዳሪ ጋር ባለው ግንኙነት የተነሳ ቅናት አድሮበት የአቶ ግርማይን መልካም ኑሮ ለመበጥበጥ ሲል ከሚስታቸውም ጋር ተወዳጅቶ ይሆናል። ሚስጥሩ እንዲህ ከሆነም ከጥቂት ወራቶች በፊት ደስተኛ በነበረው በዚያ ቤተሰብ ውስጥ የገባው አጋንንት ይህ ሰው መሆን አለበት። ፖሊሶች ይህ ሰው አቶ ግርማይን ገድሏል ብለው ለማመን ሌላውን የምርመራ አቅጣጫ በመተው ወደዚህ ብቻ ከማዘንበላቸው በፊት ራሳቸውን ከሰቀሉት ከሟች ሚስት ጋር የጠበቀ ወዳጅነት ያላቸው መሆኑን ይህ ምስጢራዊ ወንጀል ለመፈጸም የሚተማመኑ መሆናቸውን ማረጋገጥ አለባቸው። በዚህ ደረጃ ላይ የሚገኘው የምርመራ እርምጃ እንደሚያሳየው አቶ ግርማይን ገድሏል ከሚለው ግምት ላይ ነው። በምርመራው እርምጃ ላይ የተገኙት ፍንጮች ሁሉ በመጨረሻ ውጤት በማጣታቸው ተስፋ የመቁረጥ ስሜት ያደረባቸው የምርመራ ቡድኑ አባላት ከሟች ወዳጅ ጋር ግንኙነት አለው በሚባለው ጎረምሳ ላይ የሚያደርጉትን መከታተል ውጤት ይሰጥ ይሆናል የሚለው የመጨረሻ ተስፋቸው ነበረም። ይህ ሰው ይህን ወንጀል ፈጽሞ ይሆናል የሚለው ጥርጣሬ ካደረባቸው ወዲህ በተደረገው መከታተል አኗኗሩን በሚገባ አጥንተዋል። ወንጀሉ በተፈጸመበት ሌሊት ተጠርጣሪው በዚያ ቀበሌ አልነበረም። አቶ ግርማይ የተገደሉ በተባለበት ሰሞን ተጠርጣሪው ለግል ጉዳይ ወደ አድዋ ከተማ ሄዶ ከዚያ ሰንብቶ ነበር የሚል ወሬ ተገኘ። ምናልባት ከወንጀሉ ነፃ መሆኑን ሲል ያሰራጨው ሊሆን ይችላል የሚል ግምት ፖሊሶቹ ስላደረባቸው ይህን ለማጣራት ያደረጉት ጥረት ቀድሞ የሰሙት ሆነም። በሌላ በኩል ደግሞ የሟች ወዳጅ ነች የምትባለው ሴት ተጠይቃ ተጠርጣሪው ጎረምሳ ወዳጇ መሆኑን ብታምንም በሟቿና በሱ መካከል ቂም በቀል አለመኖሩን አስረድታለች። በሁለቱ ወዳጆቿ መካከል ቂም አልነበረም ለማለት የበቃችበትን ምክንያት እንድታስረዳ አጥበቃው ፖሊሶቹ ሲጠይቋት ተጠርጣሪው ከሷ ጋር ያለው ግንኙነት በድብቅ መሆኑንና እንዲያውም ሌላ ሰው ወደ እሷ ቤት እንዳይገባ እንዲቆጣጠር ሟቹ አደራ ብለውት ነበረም። መልካም ግንኙነታቸውን ያጠናከረውም ይሄ ምክንያት መሆኑንና ተጠርጣሪዋ የሷ ወዳጅ መሆኑን ሟቹ በምንም ምክንያት አለማወቃቸውን አስረድታ በዚህ ምክንያት እኔም ሆንኩኝ እሱ ይህን ምስጢራችንን ሟቹ እንዳያውቁ ተማመለናል አለች። ፖሊሶቹ ይህ ድብቅ ግንኙነታቸው በፍላጎት እንጂ በጥቅም ላይ የተመሰረተ ባለመሆኑ የሁለቱም ጥቅም ከሟቹ የሚገኝ በመሆኑ ይህን ወንጀል ሊፈጽሙት አይችሉም የሚል ግምት አደረባቸው። ይህ ሁሉ ሁኔታ ተጠርጣሪው ነፃ መሆኑን ቢያስረዳም የሟች ቤተሰቦችን በማነጋገር የተሻለ ማስረጃ ለመሰብሰብ ሲሰናዱ ተጠርጣሪው በዓይነ ቁራኛ እንዲጠበቅ ተደርጓል። ከዚያም በሟቹ መኖሪያ ቤት የሚደረገው ምርመራ ቀጠለ። የተወደዳችሁና የተከበራችሁ አድማጮቻችን ባልና ሚስቶቹን በሁለት ቀናት ማን ገደላቸው የወንጀል የምርመራ ታሪክ አልተጠናቀቀም። ሶስተኛውንና የመጨረሻውን ክፍል ሳምንት ይዘን እንቀርባለን። ግርማ ፍስሐ ነኝ። መልካም ለተከታተሉ 991 ሀገር ውስጥ
እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991